ሰላም የሄልዬ ፋኖች እንዴት ናችሁ? ደህና ናችሁ? እኔ ያለሁኝ ይመስገን። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንግዲህ ተከተሉኝ እና ሄልዬ ዛሬ የኔ ቅምጥል ማለት ነው ይድረስ ማንነታቸውን ቆይቶ ለገባን ይድረስ ማንነታቸው ቆይቶ ለገባን አለች። እና የኔ ጣፋጭ ማለት ነው የኔ እና ሄልዬ ማለት ነው ዛሬ ምርጥ ኮመንት ላነብላችሁ ነው። ምርጥ ስማርት የሆኑ እህቶቿ ምን እንዳሉ ልንገራችሁ። አቢሲኒያን እንግዲህ ታውቃላችሁ። አቢሲኒያዬ የሄልዬ እህት ማለት ነው። እና ዋው ምን ልበልሽ እቺ ልዩ ሄሉዬን ነበር የምፈልጋት። አሁንም የፈጠረሽ አምላክ ይጠብቅሽ የኔ አበባ አይ አም ፕሮቫይድ ኦፍ ዩ አለቻት። እንግዲህ ሄሉዬን በማመስገን ተቀበለቻት እና ሄሉዬ ፕራንክሽ እንኳን ሳይለምዱ ሮጦ ሄዱ። እኛም ተሰቃየን በማስመሰል ግን የራሳቸውን ስለሆነ በደንብ ችለውበታል። እድሜ ይስጠን እንጂ መጨረሻቸው ማየታችን አይቀርም ትላለች። አንዷ ደግሞ ሄልሻይ የኔ አበባ የኔ ሞዴል የኔ ስማርት መጣሽልኝ ስወድሽ መድኃኒዓለም ይጠብቅሽ የኔ ቆንጆ የኔ ፈታ በይልኝ አለቻት። እንግዲህ አንዷ ማለት ነው። አንዱ ደግሞ ዩር ላክ ፕሪቲ አላት። ወይ በላቸው ይሄን የመሰለ ንግስት እንግዲህ እህቶች ናቸው ያሏት። ይሄን እያያ ዳሜ ተቃጠለ ማለት ነው። በፕራንክ ይስጥክ የሰጠክ ይስጥክ እንደው የተመኘኸው ማለት ነው። አንተ አጋስስ አስመሳይ እና ለአንዳንድ ጠላቶቿ እንዲያውቁ ነው። እና ደግሞ የሄልዬ ፋኖች ማለት ነው ልብ እየሰጣችሁ ላይክ እያደረጋችሁ ሰብስክራይብ እኔንም ሄልዬንም እያረጋችሁ አበረታቱኝ። እኔ ደግሞ ማለት ነው ምን አልኳት፣ በትክክል እንደ ሰው አይደለም የኔ ቅምጥል ሁሌም ፍክት በይልኝ ስላት የኔ ጣፋጭ ማለት ነው ልብ ሰጠችኝ። እና የኔ ሞዴል እውይ ደገመ ምንድነው ይደገምልን አለቻት። እና ደግሞ ዋው ሄልዬ እርግቧ ስወድሽ የኔ ሸንቃጣ የናቲ ንግስት ተስፋ አረጋለሁ አንድ ቀን አለቻት። አዎ ምኞት አይከለከልም። ምክንያቱም እስካሁን ከመጡት አጋሰሶች ማለት ነው ናቲ ይሻላል። እስካሁን ከመጡት አጋሰስ የዚህ ደግሞ የተለየ ማለት ነው። የዚህ ይሄ አስመሳይ እባብ ማለት ነው። እና ለያብን ነው። አዎ ያብን ስም ጠርቼ ነው የምሰድበው። እና የኔ ማር ሁሌም ደስተኛ ሁኝልኝ የኔ ቆንጆ የኔ ውብ ማያሏት ምናምን ሞቅ ደመቅ እያረጓት ነው። ሄልዬ የኔ እንቁ እሱ ፈጣሪ ይጠብቅሽ። ስሜነሽ ኪዳነ ምሕረት ሄሉዬ ስሟ ነው ስሜነሽ ኪዳነ ምሕረት። እሺ ሄሉዬ ፕራንክሽ እንኳን ሳይለምዱ ሮጦ ሄዱ። ይሄንን አንብቤላችኋለሁና ሄልዬ መውደድ የለም አበባ መስለሻል ወደፊት ወደፊት ማለት ነው። እና የኔ ስማርት እና ይሄ ሁሉ ማለት ነው ይሄ ሁሉ ፍቅር የሆነ ፋኖች ናቸው ያሉሽ ፋኖች ማለት ነው። እና አንቺን ይዞ ወደፊት እና ደግሞ ልውልዬን ያንበሳ ምን አላችሁ መሰላችሁ? ዳሩ ፈጣሪ አምላክ እንደ ሰው አይደለም ማለት። አዎ ለዘፈነችው ሙዚቃ ማለት ነው የመልስ ምት ነው የሰጣትና ሄልዬ የኔ ስማርት የምሬን ነው የምልሽ ትችያለሽ። በቃ ጠላቶችሽ ማለት ነው አሁን እንደ ተልባ የተቃጠሉ ነው። እንደ ተልባ ማለት ነው እንደ ተልባ የተንጣጡልሽ ነው እየወጡልሽ ነው። ገና ታስወጫቸዋለሽ በአደባባይ ማለት ነው። በአደባባይ እየመጡ ገና እንደ አንድ ብሎ አይደለ ሁለት እያሉ ሌላ ነገር ይዘብራርቃሉ። አንቺ ብቻ ወደፊት የአንቺ አምላክ ገና ስለፈልፋቸዋል። እና ገንዘብ ደስታ አይገዛም ምናምን የቆንጅናዋ ንግስት ምናምን እንዴ ነችና የእህትዬ የሄሉ ጠበቃ ምን እንዳለች ልንገራችሁ። የሄልዬ ጠበቃ የኔ አንገታም የኔ መለሎ አይናማ የኔ ኮከብ የኔ ቀጭን የኔ ጠንካራ ሄልዬ እህቴ አይበገረዋ የኔዋ ንግስት የኔዋ እርግብ ኧረ በስመ አብ ወልድ የኔዋ ኩሩ ሴት የኔዋ ነብር የኔዋ ድምቀት የኔዋ ልዕልት የኔዋ ውበት የኔዋ ቀብራራ በራሷን በመተማመን ያደለሽ የሴተዋ አለቃ ከፊትሽም ፈገግታሽ አይጥፋ የልቤ ኧረ በፈጣሪ የልቤ
ወዴት ገባው? የኔ ሞዴል በራሳ ሙድ ፈታይ በይልኝ የሚቃጠል ካለ ይሄን ጡጦ ይጥባ ብላ የጡጦ ምልክት ሰጣች። አው ጡጦ ጥቡ እና የኔ አቃጣይ ተራመጂ ወደፊት እውይ የኔ አመለምለም አለቻት። እንግዲህ የሄልዬ ጠበቃ ማለት ነው። እና ደግሞ አስቴር አናለች። ኧረ ወረዛ እንደዛ ነው ኮመንት አትጻፊ መጥተሽ በእናትሽ ማነው ተመለሺ፣ በግልጽ ንገሪው። እንደው በፈረብስባ አንዳንድ ኮሜንት ግን እንዴት ነው የሚጽፉት? ረብስባ መንፈስ ቅዱስ። እኔ ግን ከናቲ ጋር የነበረች ፍቅር ንጹህ ፍቅር፣ የዋነት፣ መተሳሰብ፣ ደስታ የነበረበት ነበረ እና ከሱ ጋር ብትመለሽ ደስ። አዎ ትክክል ደስታ ብቻ። ረብስባ አቢሲኒያ ደግሞ የኔ ሄሉ የኔ አትበገር ውድድድ አለቻት። እኛም እንወድሻለን አቢሲኒያዬ። እና ወዛም ሄሉ እህት ደግሞ የኔ ዓለም የኔ ቆንጆ የኔ ውድ የኔ ቀበጥ የኔ ቆንጆ ሴት ወደቀች ሲሉሽ የምትሺው እህቴ የአባቷ ልጅ በራሷ መተማመን ያደለሽ በአፍ ብቻ ሳይሆን በተግባር የምታሳይ የኔ ቀብራራ እህቴ ውሾች ይጮዋሉ፣ አንበሳ ይራመዳል፣ የሴት በላይ የኔ ጠንካራ አለችሽ። እንግዲህ ወይ መታደል። ሳምሪ ዩቲዩበሯ ደግሞ ምን አለች? ወንድሜና ፈጠን በል ሰማይ ናቲ። እርግጠኛ ነኝ ሳምሪ ናቲ ነው የነካካች ያለሽ እርግጠኛ ነኝ። ቤት ታየኔ ቅመም ማለት ነው። ምን አለች? ሄሉ የኔ ቀበጥ የኔ ሞዴል አምሮብሻል ሄሉሻይ፣ አወዛጋቢዋ ሂጅበት። እነ ሰማይ ጥሬ ተወዛገቡ በደንብ። አቤት ፈገግታ ሲያስደስት የኔ አቤት በራስ መተማመን አለቻት። ሄልዬ ደግሞ ልብ ሰጣቻት። እውነት በጣም አምሮብሻል፣ ናቲ ጋር ታረቁ ፕሊዝ ሄሉዬ ያለቻት ነው አንዷ ደግሞ። እና ደግሞ ወዛም በድጋሚ የኔ ውበታም የኔ ዘናጭ የኔ እርግብ የኔ ልዩ እህት አለሜ የኔ ጀግና የኔ ሴት አቤት አገላለጽ ማለት ነው። ወዛም ደገመችው አሁንም ያ ሁሉ ግንባር የት ሄደ? አሁን ገና አማረብሽ። አው ያምርባታል ማለት ነው። እድሜ ልካቸውን ትቃጠላላችሁ እያያችሁ ማለት ነው። እኔዋ ደግሞ የኔ ንግስት እኛ ባንቺ ሰከርን፣ ግን ለማን ነው ይሄ ነገር ምናምን እያልኩኝ ኮመንት ስር ደግሞ አይ ሄሉሻ የኔ ቆንጆ ስወድሽ ምናምን ኧረ በስመ አብ። እና በቃ ሄልዬን እንግዲህ ትንሽ እንደዚህ ድምቅምቅ ላርጋት ብዬ ነው የመጣሁት። የኔ ውዶች በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው። እንግዲህ ሄልዬ ዛሬ እንግዲህ ይድረስ ማንነታቸውን ቆይቶ ለገባን ብላ መታልናለች። እና ሄልዬን ኮመንት እየገባ እንድትመጣ ቶሎ እንድትሰራ እና አበረታታት። ወዳችኋለሁ ባይ